ማወቅ ያለብን የወሊድ መቆጣጠሪያ እንደ መድኃኒትነቱ ሰው ወሊድ ለመቆጣጠር ብቻ የሚጠቀምበት አይደለም። የሆርሞን መድኃኒት ስለሆነ የወር አበባቸው የተዛባባቸው ሴቶችም ሊጠቀሙበት ይችላሉ። አሁን የኔን ተማሪዎች ራሱ ተዋን መከራቸውን እያዩ አሁን እግዚአብሔር ተዋን የሚያፈላ ምን ሊያደርግልን ነው? የወሊድ መቆጣጠሪያ መጠቀም ኃጢአት ነው ወይስ አይደለም? ሰላም ኩራን ቻናላችን ቤተሰቦች እንዴት ናቸው? ዛሬም እንደተለመደው አስተማሪና ቁም ነገር አዘል ቪዲዮዎችን ወደ እናንተ ይዘን መጥተናል። ለቻናሉ አዲስ ከሆናችሁ አሁን ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ቪዲዮውን ላይክ በማድረግ ጀምሩት። ወደ ቪዲዮአችን እንለፍ። አሁን አንድ ሰው ሄዶ ቤተክርስቲያን ኃጢአት ሰርቶ እንደሆነ ሆኖ እግዚኦ መሐረነ ክርስቶስ ቢል ሌባ አስመሳይ ውጣ አይልም። መንፈስ ቅዱስ እንደ ርግብ አይኑን ያየዋል። ይሄ ልጅ ሊረባልኝ ነው ብሎ እንዲመለስ በቅንነት የሚያይ ፍጹም ደግ ነው የእግዚአብሔር መንፈስ። የወሊድ መቆጣጠሪያ ትላንትናም የነበረ ነገር ነው፣ ዛሬ መጣ ነገር አይደለም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ በ1990 ዓመተ ምህረት ላይ መጽሐፍት እንደሚጠቁሙት ወሊድ መቆጣጠሪያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆቿ በትኩረት ወይንም ደግሞ በንቃት እየተከታተሉ እንዳይጠቀሙም ጭምር መልእክት ማስተላለፋ ነበረ ይባላል። በእርግጥ ይሄ በደንብ ጥናት ይፈልጋል፣ መረጃዎችን ደግሞ ወደፊት ማምጣት ያስፈልጋል። ግን ማወቅ ያለብን የወሊድ መቆጣጠሪያ እንደ መድኃኒትነቱ ሰው ወሊድ ለመቆጣጠር ብቻ የሚጠቀምበት አይደለም። የሆርሞን መድኃኒት ስለሆነ የወር አበባቸው የተዛባባቸው ሴቶችም ሊጠቀሙበት ይችላሉ፣ ሊወስዱት ይችላሉ። ነገር ግን መውለድ እየቻሉ ፐርፐስፉሊ የራሳቸውን ስጋዊ ፈቃድ ብቻ ለማርካት በሩካቤ ስጋ ያለውን ደስታ ፈልገው ከደስታው በስተጀርባ ያለውን ግን ኃላፊነት መሸከም ላይ ሳይፈልጉ ለሚያደርጉት ሰዎች ግን ልክ አይደለም። ምክንያቱም በተፈጥሮ ራሱ ወሊድ እንቆጣጠርበት የምንችልበትን ጸጋ ለሴት እህቶቻችን በወር አበባቸው፣ በወንዶች ደግሞ ራስን በመግዛትም ጭምር ሰጥቷል። ሰው ራሱን መግዛት ሲያቀተው ከዚህ ከተቀመጠለት ገደብ በላይ ደግሞ የሚፈልገው ምኞቱ ማሳካት ሲመጣ ነው ብዙ ነገሮችም አብረው የመጡት። እንዲያውም የጥንቷ ቤተክርስቲያን የወሊድ መቆጣጠሪያንም ወርጃንም በቀጥታ ነው የምትከላከለው ወይንም ደግሞ እንዳይሆን የምትናገረው። መጽሐፈ ሲራክ ምዕራፍ 41 ቁጥር 17 ላይ ምን ይላል? ልጅ እንወልዳለን ብለው በዝሙት መኖር ለአባትና ለእናት ኀፍረት ነው ይላል። ስለዚህ ልብ በሉ፣ ልጅ እንወልዳለን ብለው በዝሙት መኖር የጋብቻው የተመሰረተው አንድም ዘርም ለመተካት ነው። ግን ዘርን ለመተካት ብለው ዝሙቱ በለጠባቸው፣ የተቀደሰውን ንጹህ የሆነውን ጋብቻ ወደ ዝሙት ለወጡት። በዛም ውስጥ ደግሞ ለእናትና ለአባቴን ማድረግ ኀፍረት ነው አለ፣ ነውር ነው፣ ልክ አይደለም ለማለት ነው። ሃይማኖተ አበው ዘሰለስቱ ምዕት ምዕራፍ 20 ላይ ደግሞ ጽንስ አታስወርድ ብሎ በግልጽ ይቀመጣል። ስለዚህ ጽንስ ማስወረድም ልክ አይደለም። የቤተ ክርስቲያን ታሪክ የወሊድ መቆጣጠሪያ ለሚጠቀሙ በ7ኛው መቶ ዓመት በቅዱስ ቴዎድሮስ ዘካንትቤሪ ጥብቅ ቀኖና ተሰጥቶባቸዋል። ምሳሌ ዘርን በጭን ማፍሰስ 1 ዓመት ቀኖና አለው። ከማህፀን ውጪ በሚደረግ ልክ ግሪኮ ሮማን ብለን ቅድም ባነሳናቸው ሰዎች ማለት ነው ባልተገባ መንገድ ሩካቤ ያረጉ ነበር ያልነው በሁለት መንገድ ነው። አንደኛው በአፍ ነው። በአፍ ሩካቤ ኦራል ሴክስ ለሚፈጽሙ ሰዎች በሙሉ ከ7 እስከ 22 ዓመት የቀኖና ጊዜ እንዲኖራቸው፣ አናል ሴክስ ወይንም ደግሞ በስተጀርባ በፊንጢጣ ለሚፈጽሙ ደግሞ ከ7 እስከ 15 ዓመት የቀኖና ጊዜ እንዲኖራቸው ያኔ ነው የተወሰነው ወይንም ደግሞ የተሰጠው። ስለዚህ ይሄ ነገር ቀድሞ ቤተክርስቲያን ሲፈትናት የነበረው የተያዘ ስለሆነ ይሄ ሴክሹዋል የሆነውን ላይፋችንን ለማጣፈጥ በሚል አዲስ ኤክስፒሪየንስ ለማድረግ በሚል የተለያዩ ያልተገቡ የዝሙት ቀስቃሽ ፊልሞችን በመመልከት ባለትዳሮች ራሱ ይሄንን ድርጊት ውስጥ ሊገቡ ይችላሉ። ይሄ ግን ፍጹም ያልተገባ ልክ ያልሆነ ነው። ስለዚህ ይሄንን በደንብ ከነፍስ አባቶቻችን ጋር ተቀምጠን በማውራት አስፈላጊ ከሆነ ደግሞ ሕክምናም ጭምር በመከታተል ማየት አለብን። ስለዚህ የወሊድ መቆጣጠሪያውን ሌሎቹንም ኢሾች ሌሎች የቤተክርስቲያን ሊቃውንት አባቶቻችን የሚገፉበት ነው የሚሆነው። ለማንበብ እንዲረዳንም የምንፈልግ ከሆነ በመምህር ገብረ እግዚአብሔር ኪዳ የተጻፈውን ትንሿ ቤተክርስቲያን ተብሎ የተጠቀሰውን መጽሐፍ በዚህ ጉዳይ ላይ በደንብ በጥልቀትና በስፋት ከብዙ ማጣቃሻዎች ጋርም ጭምር የተቀመጠ ስለሆነ እሱንም ማንበብ እንችላለን። እንግዲህ የወሊድ መቆጣጠሪያን በቤተክርስቲያን ታሪክ ስንመለከት በቀደምት አባቶችም እንደነበር ታሪክ ያስረዳናል። በ7ኛው መቶ ክፍለ ዘመን ቅዱስ ቴዎድሮስ ዘካንቴቤሪ አንድ ቅዱስ አባት ባልና ሚስት በሩካቤ ስጋ የሚገኘውን ደስታ ፈልገው ነገር ግን ልጅ ላለመውለድ የዘር ፍሬያቸውን ለሚያፈሱ ይህን ቀኖና ሰርቶላቸው ነበር።
የመጀመሪያው የሩካቤ ሥጋ ፈጽመው የወንዱን ፍሬ ውጭ ላይ እንዲፈስ የሚያደርጉ ካሉ 1 ዓመት ሙሉ በቀኖና እንዲቆዩ ሥርዓት ሰርቶላቸዋል። ሁለተኛው ልጅ እንዳይፈጠር በፊንጢጣ በኩል የሩካቤ ሥጋ ለሚፈጽሙ ከ7 ዓመት እስከ 15 ዓመት በቀኖና እንዲቆዩ ሥርዓት ሰርቶላቸዋል። ሶስተኛ በአፍ በኩል ሩካቤ የሚያደርጉ ካሉ ከ7 ዓመት እስከ 22 ዓመት የሚደርስ ቀኖና እንዲያደርጉ ሥርዓት ሰርቶላቸዋል። ቅዱስ ቴዎድሮስ በአፍ በኩል የሚደረገውን ሩካቤ ከክፋትም ሁሉ የከፋ ከኃጢአትም ሁሉ እጅግ ከባዱ ኃጢአት ብሎ ይናገረዋል። ሰው በአፉ ቅዱስ ሥጋውን ክቡር ደሙን መቀበል ሲገባበት ይህን ነውር ተግባር መፈጸሙ ደግሞ በደሉን ከፍ ያደርገዋል። ስለዚህ የወሊድ መቆጣጠሪያ መጠቀም ኃጢአት ነው ወይስ አይደለም የሚለውን ለመረዳት ጥንት አባቶችም የነበረ ቢሆንም የሚሰጠው ቀኖና እጅግ ከባድ መሆኑን ማወቅ መረዳት አለብን። ስለዚህ በፍጹም ይህን ማድረግ እንደማይገባን ቤተክርስቲያናችን ታስተምራለች፣ ትመክራለች፣ ትናገራለች። ያገባችሁ ሰዎች ልጅ ውለዱ፣ ወሊድ መቆጣጠሪያ አትጠቀሙ። መንግስት ቢቃወመኝም ባይቃወመኝም በዚህ ችግር የለውም። ዝም ብላችሁ ውለዱ፣ ዝም ብላችሁ ውለዱ። መድኃኔዓለም እንኳን ሰው ትል ያሳድጋል። አርጃኖውን ሁሉ እያሳደገ በዚህ ሲገማሸርብን የሚውል እግዚአብሔር እንኳን ለእናንተ ደግሞ እውነቴን እኮ ነው የማምላክት አርጃኖውን አሁን በዚህ ዘንዶ ገምሸር። አሁን እግዚአብሔር እባብ የሚያሳድግ ምን ሊያደርግለት ነው? ትል እያሳደገ ቅማል እያሳደገ አሁን የኔን ተማሪዎች ራሱ ተዋን መከራቸውን እያየ አሁን እግዚአብሔር ተዋን የሚያፈላ ምን ሊያደርግለት ነው? አይገርማችሁም? ቸር ስለሆነ ነው። እግዚአብሔር የሚንቀው ፍጥረት የለም። ይሄን ሁሉ እያደረገ እግዚአብሔር ልኛን አያበላና ባሪያው በአምሳሉ እኛ እንኳን የራሳችን ፊት እንዳያርቅፍብን በሳሙና ስናጥበው በጭቃ ስንጠነቀቅ ይላል። እኛ ደግሞ የእግዚአብሔር መልኮች ነን። እግዚአብሔር ለመልኩ አይጨነቅም። በገጹ ለፈጠረው ባሪያው ለፈጠረው አያስብም? ያስባል በእውነቱ ማለት ነው። እንጀራ ከመስጠትማ እንጀራ የሚበላውን አካል መፍጠር አይከብድም እንዴ? እንጀራ የሚበላ አከናውኖ የሚናገር ይገርማችኋል እኮ መርጦ የሚናገር መርጦ የሚያስብ መርጦ የሚኖር መርጦ የሚበላ የሰውን ልጅ መፍጠር እኮ ረቂቅ እኮ ነው። አኮኑ ነፍስ ታጽብ እምሲሲት ወስጋኒ ማራዝ ለነፍስ የምትበላውን ምግብ ከመፍጠር ለስጋ ልብስ ከመስጠትማ የሚበላ ስጋ የምታስብ ነፍስ መፍጠር አይከብድም ወይ? ይህንን የሰጠ እግዚአብሔር እንዴት ስጋ ይነሳቸዋል? ስለዚህ ለእግዚአብሔር ዘር አትንሱት። ልጅ ውለዱ። መውለድ ብቻ አይደለም፣ ወልዶ መጣል ትርፍ የለው። ማሳደግ፣ በሥነ ሥርዓት ማሳደግ። ዛሬ አንድ ቅዱስ ያሬድን የምናከብረው እናት አባቱ በሥርዓት ስላሳደጉት ነው የጠቀመው። በሥርዓት ያደገ ልጅ ወልድ ጠቢብ ያስተፌስህ አባሁ ወወልድሰ አብድ ያሐዝና ለእሙ ይላል ሰሎሞን። ጠቢብ ልጅ የእናቱ ደስታ ነው፣ አባቱንም ደስ ያሰኛል። ይሁላችሁ ጥበበኛ ልጅ እኮ እንኳን አባቱ እግዚአብሔር ይኮራበታል። አሁን እግዚአብሔር ኩራት አይኮራም፣ ግን ይመካበታል። ይሁላችሁ አሁን አንድ ሰው ሩቅ አገር ሄዶ እንግድነት ሰው ቤት ሲገባ ማን ትባላለህ ሲባል ማን ይባላለሁ ይላል። እሱ ራሱ ታዋቂ ሰውዬ ከሆነ አቶ ገሌ ይባላለሁ ይላል። ልጁ ከሱ የሚበልጥ ከሆነ አታውቀኝም እንዴ የጀግናው የገሌ አባት እኮ ነኝ ይላል። ለምን? ልጁ የታወቀ ስለሆነ ማለት ነው። እግዚአብሔር ሙሴ ማን አንተ ሲለው የአብርሃም የይስሐቅ የያዕቆብ አምላክ እኮ ነኝ አታውቅም እንዴ የደጋጎች የነሱ አምላክ ነኝ ብሎ እግዚአብሔር በእነ አብርሃም ስም ተመክቶ ተናገር። በእውነቱ የሚያስመሰግን ስም ያላቸው ሰዎች ስለነበሩ። ደግሞ የሚያሳፍር ሰው አለ። በሰው ፊት ያፈረብኝን እኔ በአባቴ ፊት አፍርበታለሁ ያለ። እንኳን ለእናት አባት ለእግዚአብሔር ኀፍረት የሆነ ሰው አለ። እንኳን ለሰው ለእግዚአብሔር ትምክት የሆነ ሰውም አለ። እና እንግዲህ 3 ሽርብ ገመድ አይበጠስም። ልጅ ማሳደግ ወቁ፣ አስተምሯቸው። ስድብ አታስተምሯቸው፣ ቂም አታውርሷቸው፣ ክፉ ነገር አታውርሷቸው። እናቱን እያሰደባችሁ አታሳድጉት። ትፍበል ጤት አባቷ እናትክን በል አባትክን ጤት አባቱ ሳይ አሽር ድመቲቱን በላት ሲሉት ነገ እናንተን ቅንጭላታችሁን። ምክንያቱም ዛሬ ዱላ እየተማረ ነው ያደገ ልጅ። በእውነቱ የሚነግሩትን ለነጭ ወረቀት እየጻፈን የሚያድግ አሁን አገራችን እየተበደለች ያለችው አሳዳጊ በበደላቸው ሰዎች ነው። በእውነቱ ማለት አሳዳጊ የበደለች እንዲህ አታውቁም እንዴ? እንግዲህ አሳዳጊ እናቷ አሳምራ ያሳደገችው ሙሴማ አደራ ሆዴ ሞላ ብለህ ይህን ሕዝብ እንዳትተው እያለች ያሳደገችው ሰውማ 600,000 ሕዝብ ነው ከባርነት ይዞ ሀገር የገባ።
እናቱ ያሳደገችው ማለት ነው። መልካም እናት እንፈልጋለን በዚህ ዘመን። መልካም አባት ያስፈልገናል። ልጅ አሳድጎ የሚተካ ለጥሩ ምንኩስና የሚያበቃ ለጥሩ ክህነት የሚወልድ ጥሩ ካህን የምትወልድ እናት እንፈልጋለን። ጥሩ መነኩሴ የምትተካ ጥሩ ጳጳስ የምትተካ ገሎ ጳጳስ አርጉኝ የማይል ሰርቆ አርጉኝ የማይል ሌባ የማይሆን ሙዳየ ምጽዋት የማይገለብጥ እንድናገኝ ዘረኛ ያልሆነ የክርስቶስን መንጋ በጎጥ የማይከፋፍል አባት እንድናገኝ እናት እንፈልጋለን። ይህን እንድናገኝ የሚያስፈልገው ጥሩ ደግሞ ለዚያ ምን ይገኛል? በየሜዳው የማይጋቡ ባለትዳሮች እንፈልጋለን። በየሜዳው ከሚጋባ ባለትዳር ያርኑ በለሰ ማስዋክ እንዴት ከበለስ ከሾህ በለስ ይለቀማል? አይለቀምም። ከአጋም ከቁልቋል ወይም ደግሞ ከሌላው ከኩርንችት የጣፈጠ ፍሬ ይለቀማል? ኩሉ ዕፅ ሰናይ ሰናየ ፍሬ ይፈሪ። መልካም ዛፍ መልካም ፍሬን ያፈራል። እርሾ ከተበላቸ ይላል ቅዱስ ጳውሎስ ዳቦም ይበላሻል። ተመልከቱ። እርሾ ከተበላሸ ዳቦ እርሾ ትዳር ነው። ትዳሩ ከተበላሸ ትውልድ ይበላሻል። እነዝናዛ ባለ ትዳሮች አመስጋይ ልጅ ሊመጣ ነው። ከሚደባደቡ ባለ ትዳሮች የሚያስታርቅ ልጅ ልናገኝ ነው። ከሌባ ባልና ሚስት የሚመጸውት ልጅ ልናገኝ ነው። ወዴት እናገኛለን? ሰው የዘራውን እኮ ነው የምናጭደው። በዝሙት ዘራ ነው፣ በመከራ አጨድ ነው። በቃ ሌላ ያደረግነው ነገር የለም። በሰይፍ እየታጨድ ነው። መከራችን እየሸከፍን ነው ዛሬ። በኃጢአት የዘራነውን መከር እየሸከፍን ነው ዛሬ። ለጊዮርጊስ ሰማዕት ጸለ ጊዮርጊስ ወዋዮሙ በነበልባል ለዛሬ የነበረን ቪዲዮ ይህን ይመስል ነበር። በቀጣይ እስክንገናኝ ድረስ መልካም ጊዜ፣ ቸር ቆዩልን።